አርሰናሎች አሁንም ለአራት ዋንጫዎች መፎካከራቸውን ቀጥለዋል። ዛሬ ደግሞ መድፈኞቹ አርሰናሎች በኤፍኤ ካፕ አምስተኛ ዙር ከሜዳቸው ውጪ ማንስፊልድ ታውንን ገጥመው ነበር። በዚህ ጨዋታ ላይ መድፈኞቹ ቀላል የሚባል ጨዋታ አልገጠማቸውም። ነገር ግን ደግሞ ጨዋታውን 2-1 በሆነ ውጤት በማሸነፍ ወደ ኤፍኤ ካፕ የሩብ ፍጻሜ የሚያሳልፋቸውን ውጤት አስመዝግበው ወጥተዋል። በዚህ ጨዋታ ላይ የቡድኑ ዋና አሰልጣኝ ሚኬል አርቴታ ለታዳጊ ተጫዋቾቹ እድል የሰጠበት ነበር። ከዚህም በተጨማሪ ማርቲን ዙቢሜንዲ፣ ዴክላን ራይስ፣ ማጋሌሽና ዳቪድ ራያ ከስብስቡ ውጪ ተደርገው ነበረ አርሰናሎች ይህንን ጨዋታ ያከናወኑት። ነገር ግን ደግሞ መድፈኞቹ ይህንንም ጨዋታ በማሸነፍ አሁንም ለአራት ዋንጫዎች የሚፎካከሩበትን የውድድር ዓመት አጠናክረው ቀጥለዋል። መድፈኞቹ አርሰናሎች በዚህ ጨዋታ ላይ አዲስ ሪከርድም ማስመዝገብ ችለዋል። በውድድር ዓመቱ 100ኛ ጎላቸውን በማስቆጠር ከባየር ሚዩኒክና ከባርሰሎና በመቀጠል ሶስተኛው የአውሮፓ ቡድን መሆን ችለዋል ማለት ነው። ከዚህም ባለፈ ደግሞ ሁለቱ ታዳጊ ተጫዋቾች በአርሰናል በኩል ጥሩ እንቅስቃሴ እያደረጉበት ነበረ። ማክስ ዳውማንና ማርሊ ሳልሞን በሁለተኛው አጋማሽ አርቴታ ወሳኝ ተጫዋቾቹን ቀይሮ በማስገባት ውጤቱን ወደ አርሰናል እንዲመጣ ያደረገበት መንገድ እጅግ በጣም አስፈላጊውን ውጤት አስመዝግቦ እንዲወጣ ችሎታል ማለት ነው። ጨዋታው እንዴት ነበር? በዚህ ጨዋታ ላይ ማንስፊልዶች አርሰናልን ሲፈትኑ፣ አርሰናሎች ደግሞ ይህንን ፈተና ተቋቁመው ጨዋታውን ያሸነፉበት ስትራቴጂና ታክቲክ ምን ይመስል ነበር? ከዚህም በተጨማሪ በአርሰናሎች በኩል የካላፊዮሪና የትሮሳርድ ጉዳት አሳሳቢ የሚባል አይነት ነው ወይ? አርሰናሎችስ በዚህ ኤፍኤ ካፕ ውድድር ላይ እስከ መጨረሻው ድረስ ሲጓዙ ልንመለከታቸው እንችል ይሆን? ጨዋታው ከተጠናቀቀ በኋላ አርቴታ ምን አይነት አስተያየቶችን ሰጠ? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ከቀናት በፊት ደግሞ አስቀድሜ እንደነገርኳችሁ አዲስና ሁለተኛ የዩቲዩብ ቻናል ከፍቻለሁ። በዚህ የዩቲዩብ ቻናሌ ላይ የእግር ኳስን ጨምሮ ምርጥ ዓለም አቀፍ ዶክመንተሪዎችንና ዘገባዎችን የምታገኙ ይሆናል ማለት ነው። ስለዚህ ይሄንን ቢሃይንድ ዘ ቬል ወይም ከመጋረጃው በስተጀርባ የተሰኘውን አዲሱን ቻናሌን እዚህ ታግ ላይ አስቀምጬላችኋለሁ። ቻናሉ 1000 ሰብስክራይብ እንዲገባና የዩቲዩብ መስፈርትን እንዲያሟላ ሁላችሁም የአራዳ ሜዳ አድማጮችና የኔን ፕሮግራም የምትከታተሉ ቤተሰቦቼ ቻናሉን ሰብስክራይብ እያደረጋችሁና የደወል ምልክቷን በመጫን አጋርነታችሁን እንድታሳዩኝ በአክብሮት ጠይቃለሁ። እንዲሁም ይሄ ፕሮግራም ከተመቻችሁ ፕሮግራሙን ላይክ ማድረጋችሁን አትርሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። በዛሬው ፕሮግራማችን ላይ ደግሞ የማንስፊልድ ታውንና የአርሰናልን ጨዋታ የምንመለከት ይሆናል። ይህ ጨዋታ እንግዲህ የኤፍኤ ካፕ የአምስተኛ ዙር የጨዋታ መርሃ ግብር ነበረ። ሁለቱ ቡድኖች ከዓመታት በኋላ ነው እንደገና በዚህ መድረክ ላይ ደግሞ የተገናኙት። በሁለቱ ቡድኖች በኩል የሰማይና የምድር ያህል እጅግ በጣም ሰፊና ከፍተኛ የሆነ ልዩነት አለ። ምክንያቱም ማንስፊልድ የሚጫወተው በሊግ ዋን ላይ ነው፣ ወይም ደግሞ በእንግሊዝ እግር ኳስ ሶስተኛው የሊግ እርከን ላይ የሚጫወት ቡድን ነው። ፕሪሚየር ሊግ አለ፣ ከፕሪሚየር ሊግ ቀጥሎ ሻምፒዮንሺፕ አለ፣ ከሻምፒዮንሺፕ ቀጥሎ ደግሞ ሊግ ዋን የሚባል የሊግ እርከን አለ ማለት ነው። እና ማንስፊልዶች በዚህ የሊግ እርከን ላይ ነው የሚጫወቱት ማለት ነው። ከዚህ በተጨማሪ ደግሞ በሁለቱ ቡድኖች በኩል በጣም ሰፊ ልዩነት አለ ብለን ስንል አርሰናል አሁን ያለበት ደረጃ እና ከዛ ደግሞ ማንስፊልዶች የሚገኙበትን ደረጃ ስትመለከቱት በጣም ከባድ ነው። ኦልሞስት በሁለቱ ቡድኖች መካከል የ59 ደረጃዎች ልዩነት አለና በጣም ሰፊ የሆነ ልዩነት ያላቸው ክለቦች ያከናወኑት ጨዋታ ነበረ። እንግዲህ አርቴታ ተደጋጋሚ ጥያቄዎች ይነሱበት ነበር። በተለይ ዋና ተጫዋቾቹን ከማሳረፍ አንጻር፣ ዋና ተጫዋቾቹ ረፍት እንዲያገኙ ከማድረግ አንጻር በዚህ ጨዋታ ላይ ምን አይነት ነገሮችን ሊጠቀም ይችላል የሚለው ጉዳይ በጣም ሲጠበቅ ነበር እና አርቴታ በዚህ ጨዋታ ላይ ዳቪድ ራያን ወደ ቡድኑ ስብስብ ይዞት አልመጣም። ከዚህ በተጨማሪ ማጋሌሽም ከቡድኑ ጋር አብሮ አልተጓዘም። ዙቢሜንዲና ራይስም በዚህ ጨዋታ ላይ አብረው ከአርሰናል ተጫዋቾች ጋር የተጓዙ ተጫዋቾች አልነበሩም። ምክንያቱም እነዚህ ወሳኝ ተጫዋቾች እረፍት ይፈልጋሉ። አርሰናል በየ3 ቀኑ እንደመጫወቱ መጠን በአራት ውድድሮችም ላይ እንደመሳተፉ መጠን እነዚህ ተጫዋቾች በጣም በበቂ ሁኔታ እረፍት ይፈልጋሉና አርቴታ እነዚህን ተጫዋቾች ትላንትናም በነበረኝ ፕሮግራም ላይ እንደነገርኳችሁ አርቴታ ለእነዚህ ተጫዋቾች በቂ እረፍት መስጠት አለበት። እንደውም በዚህ ጨዋታ ላይ ተቀይረው ሁሉ ባይገቡ ተመራጭ ነው የሚል ሀሳብ ሳነሳ ነበርና በትክክል አርቴታም ያደረገው ይህንኑ ነገር ነበር ማለት ይቻላል። ያው ማንስፊልዶች በዚህ ጨዋታ ላይ የ3-2 አስተላለፍን ይዘው ነው ወደ ሜዳ የገቡት።
ምናልባት ኳስ በሚነጠቁበት ጊዜ ባክስሪው ወደ ባክ ፋይፍ ይቀየርና በአምስት ተከላካይ ይጫወታሉ። ከዛ በስተቀር ግን ኳሱን ደግሞ በሚይዙበት ጊዜ ባክስሪው በነበረበት ይቀጥላል ማለት ነው። አርቴታ ግን ዛሬ አንዳንድ ተጫዋቾችንም ያለ ቦታቸው ለማጫወትና አንዳንድ ተጫዋቾችን ያለ ቦታቸው ለማሰለፍም ጭምር ተገዶ ነበረ። ለምሳሌ ዛሬ ኬፓ በዚህ ጨዋታ ላይ ጀምሯል። ከዛ ግን በተከላካይ መስመር ላይ ክሪስቲያን ሞስኩዌራን የሴንተር ባክ ተጫዋች አድርጎ ካሰለፈ በኋላ ማርሊ ሳልሞን እንዲሁም ደግሞ ሪካርዶ ካላፊዮሪ በዚህ ጨዋታ ላይ የተከላካይ መስመር ተጫዋቾች ነበሩ። ክሪስቲያን ኖርጋርድ ግን የበለጠ ወደ መሀል ሳብ ብሎ የሚጫወት አይነት ተጫዋች ሆኖ በዚህ ጨዋታ ላይ ተመልክተነዋል ማለት ነው። ያው አርሰናል በዚህ ቦታ ላይ በተደጋጋሚ ጊዜ ተከላካይ መስመር ላይ ማጋሌሽን ሳሊባን ሲያጫውት እንመለከታለን። ነገር ግን አሁን ሁለቱም የሉም እና አርቴታም ይህንን ቦታ ለመሸፈን እንዲህ አይነት ስትራቴጂዎችን ነበር የተጠቀመው ማለት ነው። ማክስ ዳውማን በዚህ ጨዋታ ላይ ተሰልፈዋል። ሊያንድሮ ትሮሳርድ ብዙ ጊዜ የቀይ መስመር አጥቂ ወይም የግራ መስመር አጥቂ ሆኖ ሲጫወት ነው የምናውቀው። ነገር ግን በዚህ ጨዋታ ላይ ደግሞ አርቴታ ተጫዋቹን ወደ መሀል ሜዳ እንዲመጣ አድርጎ በዴክላን ራይስ ቦታ እንዲጫወት ነበረ ያደረገው። ያው ማክስ ዳውማን እንደ ራይት ባክ ወይም እንደ ቀኝ ተመላላሽ ተደርጎ ተጫውቷል እና ማክስ ዳውማንም ያለ ቦታው የተጫወተ ተጫዋች ነበረ በዚህ ጨዋታ ላይ። ትሮሳርድ ደግሞ የዴክላን ራይስን ቦታ ሸፍኖ በዚህ የ8 ቁጥር ቦታ ላይ ተጫውቷል ማለት ነው። ማርቲኔሊ፣ ኖኒ ማድዌኬ እንደዚሁ በዚህ ጨዋታ ላይ ሲሰለፉ የተመለከትናቸው ተጫዋቾች ናቸው። ካይ ሃቨርትዝም የመሀል ሜዳውን ከመሩ ተጫዋቾች መካከል አንደኛው ነበር። ጋብሪኤል ሄሱስ ደግሞ የቡድኑ አምበል ሆኖ በፊት መስመር ላይ ሲጀምር ተመልክተነዋል ማለት ነው። በዚህ ጨዋታ ላይ እንዳያችሁት እንግዲህ በአርሰናል በኩል በተለይ የመጀመሪያዎቹ ደቂቃዎች አካባቢ የማንስፊልዶችን እጅግ በጣም ፕሬዠር ያሳደሩበትን የጨዋታ እንቅስቃሴ ስንመለከት ነበረ። የሆነ ሰዓት ላይ በጣም እያጠቁ በጣም ፕሬዠር እያሳደሩ ለመጫወት ሲሞክሩ ነበረ። አርሰናሎች ግን በተጀመረ አካባቢ ያንን የተሻለ ማጥቃት ለማሳየት ሞክረዋል። ለምሳሌ የቡድኑ ግብ ጠባቂ ሊያም ሮበርትስ የተሳሳተውን ኳስ ማክስ ዳውማን ለማስቆጠር ተቃርቦ ነበርና ከግብ ጠባቂው ጋር ፊት ለፊት አንድ ለአንድ ተገናኝቶ ነው ያንን ኳስ ሳይጠቀምበት የቀረው። ከዚህ በተጨማሪ ክሪስቲያን ሞስኩዌራም ከሳጥን ውጭ የሞከረውና የወጣበት ኳስ ነበረና የጨዋታው 5-10 የመጀመሪያዎቹ ደቂቃዎች ላይ እንዳያችሁት በጣም ፕሬዠር አሳድሮ ነው የሚጫወቱት። ፋውል ይሰሩ ነበረ። በጣም አግሬሲቮች ነበሩ ማንስፊልዶችና የአርሰናልን የማጥቃት ፕሬዠር ለመቋቋም ሲመርጡ የነበሩት አጫዋወት እንዲህ አይነቶቹን ነበረ። ነገር ግን ማጥቃታቸውም እጅግ በጣም አስፈሪ እንደነበር ተመልክተናል። ለምሳሌ 2 አደገኛ ኳሶች ወደ 10ኛው ደቂቃ ገደማ ሞክረው ነበረ እና እነዚህን ኳሶች ሲሞክሩ አንዱ ከግራ መስመር ደግሞ እንደዚሁ ማይነስ የተደረገ ኳስና ከዚህ በተጨማሪ ደግሞ ኬፓ የተቆጣጠረው ኳስ እንደሆነ ተመልክተናል። ከእንደገና ደግሞ ወደ መስመር ላይ የተጣለ ኳስ በኦዋቴስ አማካኝነት ተሞክሮ ይህም ኳስ ለጥቂት ሲወጣ አይተናል ማለት ነው። ሮበርትስ ከሳጥን ውጭ ሌላ ጥሩ ኳስ ሞክሮ ነበረ። 16ኛው ደቂቃ ላይ ደግሞ ኦዋቴስ በቮሊ እዛው ሳጥን ውስጥ የሞከራት ኳስ ኢላሟን መጠበቅ አልቻለችም እንጂ ጥሩ የሚባል የኳስ ሙከራ ነበረ የተደረገው። በተደጋጋሚ ወደ አርሰናል የመከላከል ቀጠና ውስጥ እየገቡ ሙከራዎችን ለማድረግ ጥረት ሲያደርጉ ነበረ። ያው የብዙ ሰዎች ግምት የነበረው አርሰናል በዚህ ጨዋታ ላይ በጣም ሳይፈተን በቀላሉ 4-5 ጎሎችን አስቆጥሮ ይህንን ጨዋታ ሊያሸንፍ ይችላል የሚል ቅድመ ግምት ነበረ። እንደውም ማንስፊልድን አንዳንድ ሰዎች ያለዚህ ሰሞንም ሰምተውትም የማያውቁ አሉ። ማንስፊልድ የሚባለው ቡድን ማን ነው የሚለውን ማለት ነው። እና አርሰናል በቅርብ የገጠማቸውን የኤፍኤ ካፕ ተጋጣሚዎች ብትመለከቱ ለምሳሌ በኤፍኤ ካፕ ፖርትስመዝን ሲገጥም አርሰናል 4 ጎሎችን አስቆጥሮ ነው ያሸነፈው። ዊጋንንም ባለፈው ሲገጥም እንደዚሁ 4 ጎሎችን አስቆጥሮ ነው ያሸነፈው እና ይህንንም ጨዋታ አርሰናል በጣም በቀላሉ ጨዋታውን አሸንፎ ይወጣል ተብሎ ነበር። ነገር ግን ጨዋታው ለአርሰናሎች ቀላል የሚባል አልነበረም። ሊያንድሮ ትሮሳርድ ከሳጥን ውጭ የሞከራትን ኳስ ተመልክተናል። ከዚህ በተጨማሪ ማክስ ዳውማንም ሙከራዎችን ለማድረግ ጥረት ሲያደርግ ነበር ማለት ነው። በኋላ ላይ ኖኒ ማድዌኬ ደግሞ እንደዚሁ ከሳጥን ውስጥ ወይም ደግሞ ፔናልቲ ቦክስ ውስጥ ኳስ ሞክሮ የወጣበትን አጋጣሚ ተመልክተናል። የመጀመሪያው አጋማሽ ከመጠናቀቁ በፊት ግን 2 አንኳር የሆኑ ክስተቶች በጨዋታው ላይ ተፈጥረው ነበር ማለት ነው። የመጀመሪያው በዚህ ጨዋታ ላይ የተመለከትነው የሊያንድሮ ትሮሳርድ መጎዳት ወይም ደግሞ የሊያንድሮ ትሮሳርድ የመጎዳትን ጉዳይ ነው ስንመለከት የነበረው ማለት ነው። እንግዲህ ሊያንድሮ ትሮሳርድ ያጋጠመው ጉዳት
ሲሪየስ ነው አይደለም የሚለው በጣም አጥያቂ ጉዳይ ነው። ግን በቅርብ ጊዜ እንኳን ከአንዴም ሁለት ጊዜ በተደጋጋሚ ጊዜ ሲጎዳ የተመለከትነው ተጫዋች ነው ሊያንድሮ ትሮሳርድ እና አሁንስ በዚህ ጨዋታ ላይ ያጋጠመው ጉዳት ምን ያክል ጠንከር ያለ ነው የሚለውን ነገር ምናልባት ተጨማሪ ኢንቨስቲጌሽኖች የሚፈልጉ ጉዳዮች መሆናቸውን እንገነዘባለን። ያው በዚህ ዓመት በተለይም ደግሞ በመጀመሪያው ዙር በጣም ከባባድ የጨዋታ ደቂቃዎችን ሲያሳልፍ የነበረ ተጫዋች ነው። ብዙ ጨዋታዎችን ተጫውቶ አሳልፈዋል። በተደጋጋሚ ጊዜ አርቴታ ፕሪሚየር ሊግ ላይ፣ ቻምፒየንስ ሊግ ላይ ሲያሰልፈው ነበር። ፕሪሚየር ሊግ ላይ በቋሚነት እንዲሁ ደግሞ ቻምፒየንስ ሊግ ላይ ተጣዋቂ ወንበር ላይ ያስቀምጠውና ከዛ ቀይሮ ወደ ሜዳ ሲያስገባው እንመለከታለን እና ሊያንድሮ ትሮሳርድ አሁን የቅርብ ጊዜ ጉዳቶቹን ብንመለከት በጣም ድካም ያመጣቸው እና ደግሞ ጫና ያመጣቸው ተደጋጋሚ ጉዳቶች መሆናቸውን በደንብ እየተመለከትን እንገኛለን ማለት ነው። ምክንያቱም ተጫዋቹ በዚህ ዓመት ቅድም እንዳልኳችሁ ለአርሰናል በጣም ትልቅ አገልግሎት እየሰጠ የሚገኝ ተጫዋች ነው። በፊት እንደውም የባካፕ ተጫዋች ነበረ። ማርቲኔሊ ቋሚ የሆነና ከዛ በኋላ ከማርቲኔሊ በኋላ ተቀይሮ የሚገባ ማርቲኔሊን ቀይሮ ሜዳ ላይ እድል የሚሰጠው ተጫዋች ነበር። አሁን ግን ከዛም ተቃራኒ በሆነ ሁኔታ ደግሞ አርቴታ ሊያንድሮ ትሮሳርድን በተደጋጋሚ ጊዜ ወደ ሜዳ እንዲገባና እንዲሰለፍ እድል እየሰጠው ነው የሚገኘው። ዛሬም ጭራሽ ደግሞ ያለ ቦታው ወይም ደግሞ ተፈጥሯዊ ባልሆነው የሱ ቦታ ላይ ነው እንግዲህ ሲጫወት ስንመለከት የነበረው። ከመስመር ላይ ወጣ ብሎ ሲጫወት ተመልክተነዋልና 31 ዓመቱ ላይ ይገኛል። ያው ጉዳቶች በእንዲህ አይነት መንገድ ሊያጋጥሙት ይችላሉ። ያው እሱ ተቀይሮ ከወጣ በኋላ ፒየሮ ሂንካፔ ነበር ወደ ሜዳ የገባውና ሂንካፔ ወደ ተከላካይ ቦታ ላይ የመጣበትና እንደዚሁ ደግሞ ወደ ኋላ ተመልሶ የሚጫወትበትን እንዲሁ ደግሞ ማክስ ዳውማን ወደፊት የወጣበትን ሁኔታ ተመልክተናል። 41ኛው ደቂቃ ላይ አርሰናሎች የመጀመሪያውን ጎል ማስቆጠር ችለዋል ማለት ነው። ኖኒ ማዱዌኬ እንግዲህ ከሳጥን ውጭ የሞከራትን ኳስ ነው ግብ ጠባቂው ሊያም ሮበርትስ የተፋው። እሱ የተፋውን ኳስ ማርቲኔሊ በጥሩ ሁኔታ አቀበለው። እናም በድንቅ አጨራረስ ኖኒ ማዱዌኬ ይህንን ኳስ ጨርሶት እንግዲህ አርሰናል በዚህ ጨዋታ ላይ ጎል እንዲያስቆጥር ምክንያት መሆኑ ችሏል ማለት ነው። ያው ዘንድሮ እንደምታውቁት በተለይ ኤፍ ኤ ካፕ ላይ ወይ የሆኑ ጨዋታዎች ላይ ጎሎችን ሲያስቆጥር የምናየው ተጫዋች ነውና ዘንድሮ ወደ አርሰናል ከመጣ በኋላ ያለው ኢንቮልቭመንት የኖኒ ማዱዌኬ ኢንቮልቭመንት ቀላል የሚባል እንዳልሆነ በእነዚህ ተደጋጋሚ ጨዋታዎች ላይ እየተመለከትን እንገኛለን። በውስጥ ውድድሮች ላይ ደግሞ በተለይ አርሰናል ካራቦ ካፕ ላይ ኤፍ ኤ ካፕ ላይ በሚሳተፍበት ጊዜ የኖኒ ማዱዌኬ እና የእሱ አይነት ታይፕ ያላቸው ተጫዋቾች ለቡድኑ ያላቸው አስፈላጊነት ለዚህ ቡድን የሚሰጡት አገልግሎት እጅግ በጣም ብዙ መሆኑን እንገነዘባለን። ያው አርቴታም ቡካዮ ሳካን ለማሳረፍ እና ደግሞ እሱን የሚፎካከረው ተጫዋች እንዲሆን በማሰብ ነው ኖኒ ማዱዌኬን ወደ አርሰናል ያመጣውና ዛሬ አርሰናል እንዲያሸንፍ በጣም ትልቅ አስተዋጽኦ ከነበራቸው ተጫዋቾች መካከል አንዱ ኖኒ ማዱዌኬ መሆኑን መረዳት በጣም ያስፈልጋል። በጣም ጥሩ ፉትቦል ነበረ እዚህ ጨዋታ ላይ የተጫወተው። ከዚህ ባለፈ ደግሞ ኤፍ ኤ ካፕ እና ካራቦ ካፕ ላይም እንዲሁም በሌሎች ውድድሮች ኢቭን በፕሪሚየር ሊግ እና በቻምፒየንስ ሊግም ላይ ሳይቀር ለአርሰናል በጣም አስፈላጊ ተጫዋች መሆኑን ማየት ይቻላል። ባለፈውም ለምሳሌ አርሰናል ዊጋንን 4-0 ባሸነፈበት ጨዋታ ላይ እንደዚሁ ጎል አስቆጥሮ ሲወጣ ተመልክተናል። በዛ የጨዋታ ዕለት ጎል ካስቆጠሩ ተጫዋቾች መካከል አንዱ እንደነበረ ታስታውሳላችሁ። የዛ የኤምሬትሱ የዊጋኑ ጨዋታ ላይ ማለት ነው። ከዚህ በተጨማሪ ደግሞ እንደዚሁ በሌሎች ጨዋታዎችም ላይ የተጫዋቹን ኢንቮልቭመንት ማየት ይቻላል እና ኖኒ ማዱዌኬ እንግዲህ በዚህ ጨዋታ ላይ ጎል አስቆጥሮ አርሰናልን መሪ ማድረግ ችሎ ነበረ። በኋላ ከረፍት መልስ በተጋጣሚው ማንስፊልድ በኩል የተጫዋች ቅያሪ ተደርጎ አይተናል። እንግዲህ አሰልጣኙ ልክ ከረፍት እንደገቡ ወዲያውኑ ታይለር ሮበርትስን በመቀየር ነበረ ዊል ኢቫንስ ተቀይሮ የገባውና ተጫዋቹ ሜዳ ላይ ያለውን ፐርፎርማንስ ለማሳየት 4 ደቂቃ ብቻ ነበር የፈጀበት። የአርሰናሉ ታዳጊው ተከላካይ ማርሊ ሳልሞን ባክፓስ ሲመልስ ነበር የተሳሳተውና ለሞስኩዌራ ነበር ኳሱን ለማቀበል የፈለገው። ነገር ግን ሞስኩዌራ ያንን ኳስ ማግኘት አልቻለም ወይም ሊደርስበት አልቻለም። ስለዚህ በጣም በጥሩ ሁኔታ ኢቫንስ ያንን ኳስ አስቆጥሮ ጨዋታው 1-1 እንዲሆን ነበረ ያደረገው። ያው እንግዲህ በአርሰናል መለያ በተለይ ደግሞ እንዲህ ባለ ጨዋታ ላይ ማርሊ ሳልሞን ሲጀምር ለመጀመሪያ ጊዜ ነውና ያው ጫናው ከባድ ነው። እዛ ላይ እንዲጫወት የተደረገው በማጋሌሽ ቦታ ነው። እነዚህ ነገሮች ያው ጫናው በጣም ከበድ እንደሚል ያስታውቃሉና ለ16 ዓመት የተከላካይ መስመር ተጫዋች ደግሞ በማጋሌሽ ቦታ ስታጫውቱት ቦታው የለመደው ስታንዳርድ አለ፣ ቦታው የለመደው ጥራት አለ።
ልጁ በማጋለሽ ቦታ ላይ ነው እንዲሰለፍ የተደረገውና እንግዲህ ያንን ጫና ተቋቁሞ ነው በዚህ ጨዋታ ላይ ሲጫወት የነበረው። በእርግጥ በኋላ ላይ አርቴታ ቀይሮ አስወጥቶታል። ይሄንን ተጫዋች ትንሽ ጫን ሲሉ ነበር ማንስፊልዶችና ያንን ነገር ለመቆጣጠር በሚል እንግዲህ አርቴታ ጁሪየን ቲምበርን ቀይሮ ወደ ሜዳ አስገብቶታል ማለት ነው። በሁለተኛው አጋማሽ 62ኛው ደቂቃ ላይ አርሰናሎች ከዚህ ጎል መቆጠር በኋላ ጥሩ የሆነ ማጥቃት ለማሳየት ሞክረዋል። ማክስ ዳውማን ሙከራ ሲያደርግ ነበረ። ከዚህ በተጨማሪ አርቴታም ሃቨርትዝን ቀይሮ ኤዜን አስገብቷል። ኤዜም ተቀይሮ ከገባ በኋላ ብዙም አልፈጀበትም። እሱም ልክ እንደ ኢቫንስ ሁሉ 3 ደቂቃ ብቻ ነው የፈጀበት። 62ኛው ደቂቃ ላይ ተቀይሮ ገባ። 66ኛው ደቂቃ ላይ ደግሞ ጎል አስቆጥሯል ማለት ነው። ጎሉን ሲያስቆጥር ክሪስቲያን ኖርጋርድ ኳሱን ያቀበለበት መንገድ እጅግ በጣም የተለየ ነበረ። ክሪስቲያን ኖርጋርድ በጥሩ ሁኔታ ኳሱን አቀበለው። ይህም ተጫዋች ደግሞ የራሱን ኢንዲቪዥዋል ብሪሊያንስ በመጠቀም ነው ይህንን ጎል ማስቆጠር የቻለው። እንግዲህ በዘንድሮ የውድድር ዓመት ኤቤሬቺ ኤዜ ባለሳሳት 7ኛ ወይ 8ኛ ጎሉን ያስቆጠረው። ቶተናም ላይ በደርሶ መልስ 5 ጎሎችን አስቆጥሯል። ከዚህ በተጨማሪ ፖርት ቬል የተባለ ቡድን ላይ እንደዚሁ ጎል ማስቆጠር የቻለ ተጫዋች ነው። ከዚህ በተጨማሪ ደግሞ ክሪስታል ፓላስ ላይ በፕሪሚየር ሊጉ ጎል አስቆጥሯል እና አሁን 8ኛ ጎሉን ነው በአርሰናል በዚህ ሲዝን ኤቤሬቺ ኤዜ ያስቆጠረው ማለት ነው። ከዚህ በኋላ የካላፊዮሪን ጉዳት ደግሞ ተመልክተናል። 75ኛው ደቂቃ ላይ ጉዳት አጋጥሞት ተቀይሮ ወጥቷል በዲክሰን አማካኝነት ማለት ነው። ዲክሰንም የ18 ዓመት ተጫዋች ነው። ዲክሰን ተቀይሮ ወጥቷል። እንዲሁ ሳካ ደግሞ ማክስ ዳውማንን ቀይሮ ገብቷል። ከዚህ በኋላ በቃ በደንብ አርሰናሎች ኳሱን ኮንትሮል አድርገው የተጫወቱበት፣ በአንጻሩ ደግሞ በተጋጣሚያቸው ማንስፊልድ በኩል መዳከሞችን የተመለከትንበት ነበረ። ያ ጨዋታው የመጀመሪያው ደቂቃ ላይ በጣም በሚገርም ፕሬዠር በሚገርም ኢንቴንሲቲ ሲጫወቱ የነበሩበት የአጨዋወት መንገዳቸው እየቀዘቀዘ የመጣበትና በአርሰናል በኩል ደግሞ በደንብ ጫን ብለው ማጥቃታቸው የቀጠለበት እንደነበር ነው የተመለከትነው። ጨዋታውን እንግዲህ አርሰናሎች 2-1 በሆነ ውጤት አሸንፈው ወጥተዋል። በዚህ ጨዋታ ላይ ማንስፊልዶች 33% ነው ኳስ የተቆጣጠሩት። 18 ሙከራ ሞክረው ከ18ቱ 5ቱ ነበረ ኢላማውን የጠበቀ ሙከራ ማድረግ የቻሉት። በአንጻሩ ደግሞ 22 ሸርተቴዎችን ወርደዋል በአርሰናል ተጫዋቾች ላይ። አርሰናሎች 67 በመቶ ኳስ ተቆጣጥረዋል። 19 ሙከራዎችን አድርገዋል። 8 ኢላማቸውን የጠበቁ ሙከራዎችን አድርገው ነበር። 10 ሸርተቴዎችን አድርገዋል እና ጨዋታው ላይ የነበረው ቁጥራዊ መረጃ ወይም ደግሞ ቁጥራዊ ስታት ይህንን ይመስላል። በዚህ ጨዋታ ላይ እንግዲህ በተለይም ደግሞ በአርሰናሎች በኩል የተመዘገቡ ሪከርዶች ወይም ደግሞ አርሰናሎች ያስመዘገቧቸው ቁጥሮች አሉ። እንግዲህ አርሰናል በዚህ ጨዋታ ላይ 2 ጎሎችን ማስቆጠሩን ተከትሎ 101 ግቦችን ያስቆጠረ ቡድን ሆኗል በ5ቱ ትላልቅ የአውሮፓ ሊጎች ማለት ነው። ይሄም በ5ቱ ትላልቅ ሊጎች ከ100 በላይ ጎል ካስቆጠሩት ከባየር ሚዩኒክ እና ከባርሰሎና በመቀጠል አርሰናል 3ኛ ደረጃ ላይ እንዲቀመጥ ያደርገዋል ማለት ነው። እንግዲህ ባየር ሚዩኒክ 128 ጎሎችን ነው በዚህ ሲዝን በሁሉም ውድድሮች ላይ ያስቆጠረው። ባርሰሎና 110 ጎሎችን አስቆጥሯል። የአርቴታው አርሰናል ደግሞ 101 ጎሎችን በማስቆጠር 3ኛ ደረጃ ላይ ተቀምጧል። ያው ብዙ ትችቶች የሚቀርቡበት ቡድን ነው። የቆመ ኳስ ነው የሚያስቆጥረው፣ አዝናኝ እግር ኳስ አይጫወትም፣ የማዕዘን ምት ላይ ጥገኛ ነው የሚሉ ነጥቦች ይነሱበታል። ግን አርሰናል እንዲህ አይነት ትችትም እየተሰነዘረበት ሌሎቹ ክለቦች አላደረጉትም ይሄን ነገር። እንግሊዝ ውስጥ እንኳን ይሄን ያደረገ የለም ወይ ጣሊያን ውስጥ ምናምን ይሄን ያደረገ ቡድን የለም። ትልልቅ ምንላቸው እነ ሪያል ማድሪድ ወይ እነ ማንቸስተር ሲቲ፣ እነ ሊቨርፑል፣ እነ ቼልሲ፣ እነ ማንቸስተር ዩናይትድ ወይም እነ ሪያል ማድሪድ ይሄን ነገር አላስመዘገቡም። ከባየር ሚዩኒክ እና ከባርሰሎና ቀጥሎ አርሰናል 3ኛው ቡድን ሆኗል 100 ጎሎች ላይ በመድረስ እና ይሄ ለአርሰናሎች ጥሩ ማይልስቶን የሆነ ጉዞ ነው ማለት ይቻላል። ሌላኛው ደግሞ አርሰናል እንግዲህ በሁሉም ውድድሮች ላይ በተለይም ደግሞ በአርቴታ ስር በርካታ ጨዋታዎችን ያሸነፈበት የውድድር ዓመት ሆኖለታል ማለት ነው። አርቴታ በ2022-23 32 ጨዋታዎችን ነበረ በአንድ የውድድር ዓመት ማሸነፍ የቻለው። ያ ማለት ፕሪሚየር ሊግንም ኤፍ ኤ ካፕንም ሌሎችን ውድድሮች ይጨምራል። ከዚህ በተጨማሪ በ2023-24 34 ጨዋታዎችን አርሰናል አሸንፈው ነበር። አምና ደግሞ በ2024-25 32 ጨዋታዎችን አሸንፎ ነበር። ዘንድሮ ገና ሲዝኑ ሳይጠናቀቅ 35 ጨዋታዎችን አሸንፏል በአርቴታ ስርና አርሰናል እንግዲህ በሁሉም ውድድሮች
35ኛ ጨዋታውን ነው ዛሬ ያሸነፈው። ገና ከዚህ በኋላም 40 ወይም ደግሞ 44ም የሚደርስባቸው ሁኔታዎች ሊኖሩ ይችላሉ። አርሰናል ከዚህ የበለጠ ብዙ ጨዋታዎችን እያሸነፈ በሄደ ቁጥር ማለት ነው። ስለዚህ ያን ነገር በአርሰናል በኩል ተመልክተናል። ከዛ ውጭ ደግሞ አርሰናል ተቀይረው በገቡ ተጫዋቾች በተለይም 19 ጎሎችን ደግሞ ያስቆጠረበት ሌላኛው ጨዋታ ሆኖለታል። ኤቤሬቺዜ በዚህ ጨዋታ ላይ ጎል ማስቆጠሩን ተከትሎ ማለት ነው። ከ1992-93 በኋላ በ2005-06 የውድድር ዘመን 20 ጎሎችን አርሰናል አስቆጥሮ ነበረ ተቀይረው ከገቡ ተጫዋቾችና አሁን ደግሞ እንግዲህ በ2025-26 አርሰናል ተቀይረው በገቡ ተጫዋቾች 19 ጎሎችን አስቆጥሯል። ከዚህ በኋላ ተጨማሪ ጎሎችን ማስቆጠር ሪከርድ እንዲሰብር ሊያደርገው ይችላል ማለት ነው። ያንን ሪከርድ እንዲሰብር ያደርገዋል። እዚህ ጨዋታ ላይ ግን መመልከት የሚያስፈልገው የታዳጊ ተጫዋቾችን ጉዳይ ነው። በተለይ የማርሊ ሳልሞን እና የማክስ ዳውማን ብቃት እንዴት ነው የሚለውን ነገር ማየት ይኖርብናል። እንግዲህ ዘንድሮ አርቴታ ለ4 ዋንጫዎች የተወዳደረ ነው የሚገኘው እና የአካዳሚ ሙሩቅ የሆኑ ተጫዋቾቹን እድል እየሰጣቸው ይገኛል። ለምሳሌ ከዚህ ቀደም ሲያስመለክተን እንደነበረው የ18 ዓመቱን ሃሪማን አኑስን ሜዳ ላይ አስገብቶ ሲጠቀምበት አይተናል። የ18 ዓመቱ ኢብራሂም፣ የ17 ዓመቱ ቤሊ ጆሴፍ እንደዚሁ ሜዳ ገብቶ ሲጫወቱ ነበረ። አሁን ደግሞ ሌሎቹንም ተጫዋቾች የተጠቀማቸው ይገኛል። ዲክሰን 18 ዓመቱ ላይ ነው። እንዲሁ ደግሞ ሳልሞንና ማክስ ዳውመን ደግሞ 16 ዓመታቸው ላይ ይገኛሉ እና እነዚህ ተጫዋቾች ተሰልፈው ሲጫወቱ ነው የተመለከትነው። እንግዲህ በቋሚነት ዛሬ ሲጀምሩ ሁለቱ ተጫዋቾች ለመጀመሪያ ጊዜያቸው ነው። ያው ማክስ ዳውማን እንኳን ለአርሰናል ስብስብ አዲስ ተጫዋች አይደለም። ከዚህ በፊትም ለምሳሌ በሌሎች ውድድሮች ላይ ሲጫወት ስንመለከተው ነበረ እና ዲሴምበር ወር ወይም ደግሞ ታህሳስ ወር ላይ የቁርጭምጭሚት ጉዳት አጋጥሞት ከዛ በኋላ ለወራት ያክል ከሜዳ ርቆ ነበረ። አሁን እንግዲህ ከዛ በኋላ ነው ተመልሶ የመጣው። የቻምፒየንስ ሊግ ውድድር ላይም ሲጫወት ስናየው ነበረ እና በጣም ወሳኝ በሆነ ሰዓት ላይ ነው ለአርሰናሎች ተመልሶ የመጣላቸው። እንዳያችሁት ነው ኳስ ሲይዝ እግሩ ላይ ኳስ የሚያምርበት፣ እግር ኳስን በተዘናኖት የሚጫወት በጣም ጥሩ የሆነ ፉትቦል ደግሞ መጫወት የሚችል ተጫዋች ነው እና ዛሬም ያንን ነገር በደንብ ነው ያስመለከተን ማለት ይቻላል። እና በተለይ አርሰናል የመጀመሪያው ጎል በማንስፊልድ ከተቆጠረበት በኋላ አርሰናል ወደ አሸናፊነቱ እንዲመጣ ጎል እንዲያስቆጥር በጣም የሚገርም ጥረት ነበረ ያደረገ የነበረውና ጨዋታው ላይ የነበረው እንቅስቃሴ እንግዲህ ማክስ ዳውማን እጅግ በጣም ጥሩ የሚባል ነው ማለት ይቻላል። ያው ከዚህ በኋላ ቅድም እንዳልኩት አርሰናል በሚያረጋቸው ቻምፒየንስ ሊግን ጨምሮ በሌሎች ውድድሮች ላይ በሚያረጋቸው ጨዋታዎች ላይ የዚህ ተጫዋች መኖር እጅግ በጣም አስፈላጊ ነውና በተለይ ደግሞ አርሰናል በደንብ ጨዋታውን እንዲያከናውን ሜዳ ላይ በቨርሲቲሊቲ የሚጫወት ተጫዋቾችን እንዲያገኝ የዚህ ተጫዋች ወደ ሜዳ መመለስ በጣም ጥሩ ነውና አርቴታም ተጫዋቹን ያገኘው በጣም ወሳኝ በሚባል ሰዓት ላይ ነው ብሎ መናገር ይቻላል። ጥሩ ፐርፎርማንስ ያሳየበት ዕለት ነበረ ማክስ ዳውማን። ሌላኛው የማርሊ ሳልሞን ጉዳይ ነው። እንግዲህ ማርሊ ሳልሞን በዚህ ጨዋታ ላይ ተሰልፎ ሲጫወት ያው የማጋሌሽን ቦታ ተክቶ እንዲጫወት ነው አርቴታ ወደ ሜዳ ያስገባው። እንቅስቃሴው ጥሩ ነበረ፣ ግን የተሳሳታት ያቺ ስህተት ደግሞ አርሰናልን ዋጋ ልታስከፍለውም ተቃርባ ነበርና አርቴታ ቀይሮ አስወጥቶታል። በእርግጥ ተጫዋቾች ልክ በተሳሳቱበት ቅጽበት፣ በተለይ እንደዚህ አይነት ታዳጊ ተጫዋቾች በተሳሳቱበት ቅጽበት ቀይረህ የምታስወጣቸው ከሆነ የተጫዋቾቹን ስነ ልቦና በተወሰነ መንገድ የሚያወርድ ሁኔታ ሊፈጠር ይችላል። ለምን ሜዳ ላይ ገብቶ እየተጫወቱ የሆነ አይነት ስህተት ሲሳሳቱ እነዛ ልጆች ቀይረህ ስታስወጣ የነበራቸው በራስ መተማመን የነበራቸው ኮንፊደንስ ሊወርድ የሚችልበት እድል አለ። ግን ደግሞ ለቡድኑ ውጤት ምናልባት መቀየር ካለባቸው ያንን ተጫዋች ቀይሮ ማስወጣቱ ደግሞ ቅድሚያ የሚሰጠው ነገር መሆኑ በደንብ መገንዘብ ያስፈልጋል። አርቴታ ይሄን ነገር ሲያደርገውም ለመጀመሪያ ጊዜ አይደለም። አሁን እንዲህ አይነቱን ታዳጊ ተጫዋች ወይም ደግሞ ገና በደንብ ከዚህ በኋላ ተስፋ የሚጣልበትን ተጫዋች ቀይሮ ሲያስወጣ ለመጀመሪያ ጊዜ አይደለም። ለምሳሌ ከዚህ በፊት ታስታውሳላችሁ በተለያዩ ጨዋታዎች ላይ አርቴታ እንዲህ አይነት ነገሮችን የሚጠቀምባቸው ሁኔታዎች ነበሩና አርሰናል ኒውካስልን 2-1 ባሸነፈበት ጨዋታ ላይ ለምሳሌ ጎል የተቆጠረው በክሪስቲያን ሞስኩዌራ ጥፋት ነበረ። ክሪስቲያን ሞስኩዌራ ተሳሳተ፣ አርሰናል ላይ የማዕዘን ምት ተሰጠ። ያ የማዕዘን ምት ወደ ጎልነት ተቀየረና ቮልተማደ ያንን ጎል አስቆጠረ ማለት ነው። ከዛ ግን አርቴታ ሞስኩዌራን ቀይሮ ሳሊባን ነው ወደ ሜዳ ያስገባውና
ከዛ በኋላ ምን ያህል ጨዋታው እንደተረጋጋ ተመልክታችኋልና ያንን ነገር ነው የተደረገው። ግን በደንብ ደግሞ የበለጠ እነዚህ ተጫዋቾች ከዚህም በኋላ ተጨማሪ እድል አርቴታ ሊሰጣቸው እንደሚችል መናገር ይቻላል። ሌላኛው በዚህ ጨዋታ ላይ አርሰናሎች በጣም ጠንክረው መስራት ይጠበቅባቸው ነበረ። ያው እንዲህ አይነት አነስ ያሉ ተጋጣሚዎች ምንም ነገር ሊያደርጉ ይችላሉ። ምንም አይነት ነገር ከማድረግ ወደ ኋላ አይሉ። ለምሳሌ ዘንድሮ ግሪምስቢ ታውን ማንቸስተር ዩናይትድን ከካራቦ ካፕ ውጪ ሲያደርገው ተመልክተናል። ለማብራራት የሚቸግር ውጤት ነው። አሁን ግሪምስቢ ማንቸስተር ዩናይትድን ያሸነፈበትን ጨዋታ ስናስታውስ፣ ከዚህ በተጨማሪ በባለፈው ዓመትም ፕላይማውዝ አርጋይል ሊቨርፑልን ከኤፍኤ ካፕ ውድድር ውጭ አድርጎት ነበረ። ስለዚህ እንደ አይነት ተጋጣሚዎች ትልልቆቹን አንገት ለማስደፋት ወይ ትልልቅ ቡድኖቹን ገጥመው እነዛን ቡድኖች ለማሸነፍ ያሌላ አቅማቸውን ሜዳ ላይ ሊጠቀሙ ይችላሉና አርሰናል ይህንን ጨዋታ በሰፊ ውጤት ሊያሸንፍ ይችላል ተብሎ ቢገመትም ነገር ግን የሆነው ደግሞ ከዚህ በተቃራኒ የሆነውን ሁኔታ በደንብ አይተናል ማለት ነውና እንደውም ጨዋታው ከተጠናቀቀ በኋላ የማንስፊልድ ታውኑ ተጫዋች ሪስ ኦዌትስ አንድ ሀሳብ ሰጥቶ ነበረ። በቃ በዚህ ጨዋታ ላይ ህልሜን አሳክቻለሁ፣ ከልጅነቴ ጀምሮ አርሰናልን መግጠም ወይም ደግሞ ከአርሰናል ጋር መጫወት እፈልግ ነበረና ያንን ነው ያሳካሁት፣ በዚህም በጣም ደስ ብሎኛል የሚል ሀሳብ ይሰጥ ነበርና እንዲህ ላሉ ተጫዋቾች ህልማቸው እጅግ በጣም የሚታወቅ ነው። የሆነ ጨዋታን ለማሸነፍ ሜዳ ላይ ሊፋለሙ ይችላሉና ጨዋታው ለአርሰናል ቀላል የሚባል ያልነበረው በዚህ ምክንያት ነው። ለምሳሌ በመጀመሪያው አጋማሽ 11 ሙከራዎችን አድርገው ነው የወጡት። 11 ሙከራዎችን ሞክረዋል። ሌሎች የሞከሯቸው ሙከራዎችም ደግሞ እንደነበሩ ሜዳ ላይ ተመልክተናል እና ማንስፊልዶች በጨዋታው ላይ አርሰናልን በጣም ሲፈትኑ የነበረበትን ሂደት ነው በደንብ ሜዳ ላይ እየተመለከት ነው። ሌላኛው ግን በተለይ ደግሞ አርሰናል 100 ጎሎች ማስቆጠሩን ተከትሎ ወይም ደግሞ የማይልስቶን ውጤት ማስመዝገቡን ተከትሎ ምን አይነት ሀሳቦች ሊሰጡ ይችላሉ የሚባለውን ነገር ልናነሳ እንችላለን። እንግዲህ በአምስቱ ትላልቅ ሊጎች ያ ማለት ሊግ ኤን ልናነሳ እንችላለን። ጣሊያን፣ ስፔን፣ ጀርመን እና እንግሊዝን ስናነሳ በእነዚህ ትላልቅ ሊጎቹ 3 ቡድኖች ብቻ ናቸው 100 ጎል ላይ የደረሱት፣ ባየር ሚዩኒክ፣ ባርሰሎና እና አርሰናል እና ማድዌኬ ያስቆጠራት ጎል የአርሰናል የሲዝኑ 100ኛ ጎሉ ሆና ተመዝግባለች ማለት ነው። እና እንግዲህ አርሰናል በ2024-25 የውድድር ዘመን ሚያዝያ 20 ወይም በፈረንጆቹ አቆጣጠር ኤፕሪል 20 ነበረ 100ኛ ጎሉ ማስቆጠር የቻለው። አሁን ደግሞ እንደዚሁ ገና ሲዝኑ ሳይጠናቀቅ ገና ማርች ወር ላይ አርሰናል 100 ጎሎች ላይ መድረስ ችሏል። ስለ አርሰናል አጨዋወት ብዙ ነገሮች ሊነሱ ይችላሉ። አርሰናል አጨዋወቱ ጥሩ አይደለም፣ አዝናኝ እግር ኳስ አይጫወትም፣ የቆመ ኳስም ብቻ ነው ዲፔንድ የሚያደርገው፣ ከማዕዘን ምት ውጭ አርሰናል ጎል ለማስቆጠር ይቸገራል ይባላል። ግን አርሰናል ከ100 በላይ ጎሎችን በሲዝኑ አስቆጥሯል ማለት ነው። ለምሳሌ እንግዲህ ከ1952-53 የውድድር ዘመን ጀምሮ አርሰናል ያንን ሪከርድ ለመስበር ነው። አሁን ከ100 በላይ ጎሎችን ማስቆጠር ብቻ ሳይሆን ሪከርድ የሆኑ ቁጥሮችንም ለማስመዝገብ አርሰናል እየተጓዘ የሚገኘውና እንግዲህ አርሰናል ደግሞ ያስቆጠራቸውን የተለያዩ ጎሎች እንኳን ባንቆጥር ይሄ ኦን ጎሎችን ትተን ከተቆጠሩት 100 ምናምን ጎሎች በራስ ላይ የተቆጠሩትን ጎሎች እንኳን ብንተወው 19 የተለያዩ ግብ አስቆጣሪዎች አሉ። ቪክተር ዮኬሬስ ያስቆጠራቸውን ግቦች ጨምሮ ሌሎች ተጫዋቾች በዚህ ቡድን ውስጥ መጥቀስ ይቻላልና አርሰናል በማጥቃቱ ላይም ምን ያክል አስፈሪ ቡድን እንደሆነ ምን አይነት አደገኛ ቡድን እንደሆነ በደንብ የተመለከትንበት የጨዋታ ዕለት ነበር ማለት ነው። 100 ጎሎች ላይ መድረሱን ተከትሎ ያው ለአራት ዋንጫ እንደመጫወቱ መጠን በእያንዳንዱ ጨዋታ ላይ የሁሉንም ተጫዋቾች ኢንቮልቭመንት አርሰናል ይፈልጋል። ሁሉም ተጫዋቾች ሜዳ ላይ ያላቸውን እንዲሰጡ ይፈልጋል። ሜዳ ላይ በዛ ትልቅ ፐርፎርማንስ ልክ እንዲገኙ ይፈልጋል። አሁን አርቴታም ያለውን ተጫዋች በደንብ ሮቴት ለማድረግ ተጫዋቾቹን ለማፈራረቅ ለሌሎች ተጫዋቾች እድል ለመስጠት በጣም ጥረት እያደረገ ነው የሚገኘው። እንግዲህ አርቴታ ኤፍኤ ካፕን በአርሰናል አሰልጣኝነት አሸንፏል። የአርሰናል ተጫዋችም እያለ አምበል ሆኖ የኤፍኤ ካፕ ዋንጫን አሸንፏል። አሁን ግን አርሰናሎች በደንብ የዘሩትን የሚያጭዱበት ጊዜ ነው። አሁን ብዙ ምልክቶችን እያየን ነው። አርሰናል በዚህ ሲዝን የሆኑ ዋንጫዎችን አሸንፎ ሲዝኑን ሊያጠናቀቅ እንደሚችል፣ በዋንጫዎች ድል ሲዝኑን ሊቋጭ እንደሚችል አንዳንድ ምልክቶችን በደንብ እያየን ነው። ለምሳሌ አርሰናል ካራቦ ካፕ ፍጻሜ የደረሰ ቡድን ነው። ማርች 22 ከማንቸስተር ሲቲ ጋራ የፍጻሜ ጨዋታውን
ያከናውናል። ኦልሞስት ከ2 ሳምንት በኋላ ነው ያ ጨዋታ የሚከናወነው። ከዛ ደግሞ ሌሎች ውድድሮች ላይ አርሰናል እየተጫወተ ነው። የፕሪሚየር ሊጉ መሪ ነው። 8 ጨዋታዎች ብቻ ናቸው የቀሩት የእንግሊዝ ፕሪሚየር ሊግን ዋንጫ ከፍ አድርጎ ለማንሳት። ከዚህም ባለፈ ኤፍኤ ካፑ ላይ ሩብ ፍጻሜ ላይ ደርሷል። ቻምፒየንስ ሊግ የ16ቱ ጥሎ ማለፍ ላይ እየተጫወተ የሚገኝ ቡድን ነው። ስለዚህ ባይ ዲፎልት አርሰናል አሁን እየተጓዘ ያለበት መንገድ በጣም የሚገርም ነውና አርቴታ ለዓመታት ትረስት ዘ ፕሮሰስ ሂደቱን እመኑ እያለ ሲገነባ የነበረው ያንን የቡድን ግንባታ በደንብ የተዋጣለት እንዲሆን እያደረገ የመጣበት ሁኔታ ነው የተመለከተን የምንገኘውና እስቲ እናንተም ኮሜንት ላይ ሀሳቦቻችሁ ልጽፉልን ትችላላችሁ። ከነዚህ ከአራቱ ዋንጫዎች ምን ያክሉን አርሰናል ሊያሳካ ይችላል? ከነዚህ ከአራቱ የትኛውን ዋንጫ አሳክቶ ሲዝኑን ሊያጠናቀቅ ይችላል የሚለውን ነገር ኮሜንት ላይ ሀሳቦቻችሁን ልጽፉልንና ልታጋሩን ትችላላችሁ። በአርሰናል በኩል ግን በጣም ልዩነት ፈጣሪ የሆነ ሲዝን በዚህ ዓመት እያሳለፈ መሆኑን እየተመለከትን እንገኛለን። ለምን ክለቡ በዚህ ዓመት ዋንጫዎችን ያነሳል ተብሎ እንዲጠበቅ እንደሆነ ለምን አርሰናል ሲዝኑ ላይ ከመጀመሪያው ጀምሮ ግምት የተሰጠው ቡድን መሆኑን እየተመለከትን ነው እና አሁን ሩብ ፍጻሜ ደርሷል። ሩብ ፍጻሜ ላይ እንግዲህ የትኛውን ቡድን ያገኛል ወይም ከየትኛው ቡድን ጋር ይጫወታል የሚለው እንዳለ ሆኖ ነገር ግን በእያንዳንዱ ውድድር ላይ አርሰናል ጠንከር ያለ ተፎካካሪ ሆኖ መቅረቡና ስኳዱም ደግሞ ለዛ በጣም የሰጠ መሆኑን እየተመለከትን እንገኛለን። በዚህ ጨዋታ ላይ ሌላው መነሳት ያለበት የሜዳው ጉዳይ ነውና ሜዳውን በተመለከተ እንግዲህ ከጨዋታው በፊት በዛም ብዙ ጥያቄዎች ሲነሱ ነበር። እንደውም ከዚህ ጨዋታ በፊት ከዌምብልደን ጋር በተደረገውና 2-2 በወጡበት ጨዋታ ላይ ሜዳው የኳሊቲ ወይም የጥራት ጥያቄ ሲነሳበት ነበር። ነገር ግን አርቴታ ስለዚህ ጉዳይ ሲጠየቅ ይሄ በቃ የውድድሩ አንዱ የውበቱ አካል ነው ብሎ ነው ሲናገር የነበረውና በተለይ ደግሞ የሜዳው ሳር አለመመቸቱ ከዚህ በተጨማሪም ደግሞ ሜዳው ምቾት የሚሰጥ ባለመሆኑ ምክንያት ለአርሰናሎች ጨዋታው በጣም አስቸጋሪ ሊሆን ይችላል የሚሉ ነጥቦች ሲነሱ ነበረ። ነገር ግን ደግሞ ይሄኛው በጣም አርሰናል የተፈተነበትም ጨዋታ ቢሆን ወይም ደግሞ ፈተና ቢኖርም ግን ያንን ፈተና በእነሱ ፕሬዠር ስር ወይም ደግሞ በእነሱ ቁጥጥር ስር እንዲሆን ማድረጋቸው በጣም የተለየ ውጤት አርሰናልን እንዲያስመዘግብ አድርጎታል ማለት ነው። አርቴታ እንደውም ጨዋታው ካለቀ በኋላ አዳፕት ማድረግ ሜዳውን መላመድ ያስፈልጋል፣ ምክንያቱም ደጋፊዎቹ በጣም ቡድኑን ሲያበረታቱ ነበረና ያን ሁሉ ነገር መላመድ እጅግ በጣም አስፈላጊ ነው የሚል ሀሳብ ነበረ እየሰጠው ማለት ነው አርቴታም። ስለዚህ በጨዋታው ላይ እንዲህ አይነቶቹን ነገሮች ተመልክተናል። ጨዋታው ካበቃ በኋላ አርቴታ ምን አይነት ነገሮችን ተናገረ፣ ምን አይነት ሀሳቦችን ሰጠ የሚለውን ነገር ስናይ ክሬዲት ሰጥቶ ነው የጀመረው ለማንስፊልዶች። ደጋፊው በጣም የተለየ ነበር። የቡድኑ ተጫዋቾች ኢነርጂያቸው ሜዳ ላይ ያላቸውን ለመስጠት ሲያደርጉ የነበረው ነገር በጣም የሚያስገርም ነው ብሏል እና እንደውም ኢት ዋዝ ኤ ፕሮፐር ኤፍኤ ካፕ ጌም በማለት ነው የገለጸው። በቃ ትክክለኛ የኤፍኤ ካፕ ጨዋታ ነው ዛሬ የተመለከታችሁት የሚል ሀሳብንም ነበር የሰጠው። ከዚህ በተጨማሪ ደግሞ ጨዋታውን አክብደውብን ነበረ እና ደግሞ እኛም በራሳችን ጎል ሰጥተናቸዋል እና ያ ዋጋ አስከፍሎን ሞመንተማችንንም ሊያበላሽ የተቃረበ ነገር ነበር የሚል ሀሳቡን ሰጥቷል። ኢቭን በሁለታችን መካከል የነበረው ማርጂን እጅግ በጣም ጠባብ ነው የሚል ሀሳብ አንስቷል ከዚህ ጨዋታ ጋር አያይዞ። ነገር ግን ሁሉም ተጫዋች በዚህ ጨዋታ ላይ ኢንቮልቭመንት ነበረው፣ ተሳትፎ ነበረው እና በጨዋታው ላይ ለማሸነፍ ተነሳሽነት ነበር። አሁን በየጨዋታው ላይ ለምንፈልገው ስኬት እየቀረብን እየመጣን እንገኛለን የሚል አስተያየቱን ሰጥቷል ማለት ነው። በተለይ ከዚህ ጨዋታ ጋር አያይዞ አርቴታ የሰጠው ሀሳብና እንግዲህ በጣም ትልቁን ነገር አሳክተዋል ተጫዋቾች የሚለውን ሀሳብም ጭምር ነው የሰጠው። ለታዳጊ ተጫዋቾቹ ደግሞ እንኳን ደስ አላችሁ ማለት እፈልጋለሁ ብሏል። በተለይም ደግሞ ለነ ሳልሞን ለነ ማክስ ዳውማን ላሉ ተጫዋቾቹ እንኳን ደስ አላችሁ የሚል መልእክቱን ያስተላለፈበት ነበረ። ዣደን ዲክሰን ደግሞ እንደዚሁ ሜዳ ላይ ገብቶ ተጫውቷልና ለእነዚህ ተጫዋቾች የመጀመሪያ እርምጃቸውን የተራመዱበት ነው የሚል ሀሳቡን ያነሳበት ነው። እንግዲህ አርሰናል ይህንን ጨዋታ አሸንፎ ወደ ሰሜን ለንደን ኤምሬትስ ተመልሷል። ከ3 ቀናት ረፍት በኋላ ደግሞ በቀጣዩ ሳምንት ረቡዕ ወሳኝ የሆነውን ጨዋታውን ከባየር ሌቨርኩሰን ጋር የሚያከናውን ይሆናል። ይሄ ከባየር ሌቨርኩሰን ጋር የሚደረገው ጨዋታ እጅግ በጣም ወሳኝ የሚባል የጨዋታ መርሃ ግብር ነው። ጨዋታው ላይ አርሰናሎች እንዲያሸንፉ ይጠበቅባቸዋል። ዋና ተጫዋቾቻቸውን ይዘው ሜዳ ላይ መምጣታቸው አይቀርምና ያንን ነው የምንመለከተው። የካላፊዮሪና የትሮሳርድ ጉዳት ግን ያው የከፋ እንዳይሆን
አርሰናሎች ይመኛሉና ለማንኛውም እንግዲህ ይህንን ጨዋታ በድል ያጠናቀቁበት ነበር። አርሰናል ከማንቸስተር ዩናይትዱ ሽንፈት በኋላ እንግዲህ ዘንድሮ አርሰናል 3 ጊዜ ብቻ ነው የተሸነፈው። 3 ጊዜ ብቻ ነው አርሰናል የተሸነፈው፣ በሊቨርፑል፣ በአስቶን ቪላ እና በማንቸስተር ዩናይትድ። ከማንቸስተር ዩናይትዱ ሽንፈት በኋላ ለተከታታይ 11ኛ ጊዜ አርሰናል ሳይሸነፍ የወጣበት ሆኗል እና ይሄ በጣም ትልቅ አንቢትን ውጤት ያስመዘገቡበት ወይም ደግሞ ያለመሸነፍ ሪካርድ የተመዘገበበት ውጤት ነው ማለት ይቻላል በአርሰናል በኩል እና በጣም ጥሩ የሆነ ጉዞን ያስመለከቱት ነበር። ለምሳሌ በሊቨርፑል ከተሸነፉ በኋላ በውድድር ዓመቱ 18 ተከታታይ ጨዋታዎችን በሁሉም ውድድሮች ላይ አልተሸነፉም ነበረ። በአስተን ቪላ ደግሞ ከተሸነፉ በኋላ 12 ተከታታይ ጨዋታዎችን አልተሸነፉም። አሁን ደግሞ ለሶስተኛ ጊዜ በማንቸስተር ዩናይትድ ከሳምንታት በፊት ከተሸነፉ በኋላ ለ11ኛ ተከታታይ ጊዜ ያልተሸነፉበት ጊዜ ሆኗል እና ለአርሰናሎች እንግዲህ ይህንን ውጤት የተመዘገበበት ነበረ ማለት ይቻላል ከዚህ ጨዋታ ጋር ተያይዞ ማለት ነው። እናንተስ ምን ትላላችሁ? አርሰናል በውድድር ዓመቱ ምን ያክል ዋንጫ አሸንፎ ያጠናቅቃል? 4ቱንም ዋንጫዎች አሸንፋል? ከዓመታት በፊት ማንቸስተር ሲቲ እንዳደረገው የሶስትዮሽ ዋንጫን አሸንፎ ያጠናቃል? 2 ወይስ 1 ዋንጫ አሸንፎ ያጠናቃል? ኮሜንት ላይ የገባችሁ ሀሳቦቻችሁን ልታጋሩን ትችላላችሁ። አርሰናል ግን ልክ ሳሊባ እንደተናገረው ለኳድራፕል ነው እየተጓዙ የሚገኙትና የ4 ዋንጫ ጉዟቸው ተጠናክሮ ቀጥለዋል። አሁንም የሊግ ዋኑን ክለብ ማንስፊልድ ታውኑን ያሸነፉበት ጨዋታ ነበር። የሙሉ ሰዓት ውጤት አርሰናል ማንስፊልድን 2-1 በማሸነፍ ወደ ኤፍኤ ካፕ የሩብ ፍጻሜ የሚያሳልፈውን ውጤት አስመዝግቦ ወጥቷል ማለት ነው።